ሰላም ውድና የተከበራችሁ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንግዲህ ዛሬ ደግሞ ምሳሌ ድራማን ክፍል 84 ይዤላችሁ ከች ብያለሁ። እንግዲህ ብሩክ የት እንደገባ አልታወቀም። እንዲሁም እንግዲህ ምሳሌ ማለት ነው በብዙ ህመምና በብዙ ችግር ላይ ነበረ። አሁን ደግሞ ታከመች ሲባል አሁን ደግሞ እንግዲህ አባቷ ጠፍቷን ማለት ነው። እንግዲህ ወንድም መከታ ነው አይደለም የሚባለው። መድብል በጣም ደስ የሚል ቆፍጠን ያለ ደስ የሚል ወንድም ነው ማለት ነው። ጀግና ነው ማለት ነው። እኔ በጣም ነው ጀግና የምወደው። በነገራችን ላይ የወንድ አልጫ ደስ አይልም። እንግዲህ ሞገሴ ደግሞ ትንሽ ይፈራል ማለት ነው። እነ መድብል ደግሞ እንግዲህ በዘራቸው ጀግና ናቸው። ብሩክም ጀግና ነው ማለት ነው። ብሩክ እንግዲህ ብዙ ጊዜ የፈራ መስሎ ታግሶታን ማለት ነው። ዝናን ማለት ነው። ዝና ደግሞ እንግዲህ ጉራ በጣም ጉራ ይችላል ማለት ነው። እንግዲህ ጉራው በጣም አይቻልም ማለት ነው። በጣም ጉረኛ ሰው ነው እሱ ማለት ነው። ግን ምንም አቅም የለውም። ዝም ብሎ በጉራ ብቻ ነው ሁሉን ነገር ማሸነፍ የሚችል የሚመስለው፣ ግን እንደዛ አይደለም። ከዛም እንግዲህ ሞገስ ግን በጣም ነው የሚፈራው ማለት ነው። ሞገስም እነዚህ ሁሉም የሚፈሩት ዳጣም ትፈራዋለች። መሀሊትም እንደዚሁም ኤፍራታም በጣም ነው የሚፈሩት። ግን የወንዶች አለቃ ማለት ነው መድብል የብሩክ ወንድም መጥቶለታል ማለት ነው። ባለፈውም እንግዲህ ያው ብሩክ ብዙ ጊዜ ታግሶት ልጁን አሳክሞ ሲመጣ ግን ደፍቶታል ማለት ነው። ከዛም ደግሞ ሲቀጥል ደግሞ መድብልም እንደዚያው እግሩን አጭሎ ጥሎታል ማለት ነው። ወድቋን ማለት ነው። እንግዲህ ተሸንፏን በወንድማማቾቹ ማለት ነው። አሁን ግን ብሩክ ልጁን አሳክሞ ከመጣ በኋላ የደረሰበት አልታወቀም። እንግዲህ ቤቱም አልተሸጠም ማለት ነው። ቤቱም ስላልተሸጠ እንግዲህ መሀሊትም ተመልሼ እከሳለሁ እያለች ቤቱን በራሷ ቁጥጥር ስር ማድረግ ትፈልጋለች። ብሩክንም እንግዲህ ስታስመስል ነው እንጂ በጣም ነው የምትወደው ቤቱንና ብሩክን ትወዳለች። ግን ቅድስት ከዛ ቤት እንድትወጣላትና ምሳሌም እንድትሞትላት ብዙ ነገር አድርጋ ነበረ። ግን ሳይሳካላት ቀርቶ ምሳሌም ታክማ መታለይ ማለት ነው። እንግዲህ እቺ ለፈተና የተፈጠረ አባቷ ደግሞ ጠፍቶባታል። ግን አባቷ ሲጠፋ መድብል ባይመጣ ትልቅ ነገር ነበር የሚከሰተው ማለት ነው። በጣም ጭንቅ ውስጥ ነበር የምንገባው። እሱ ባይኖር ምን ሆን ነበር እያለ ቅድስትን በጣም እያሰበች ነው ማለት ነው። ፈጣሪ እሱን አመጣልን እንጂ ስትል ለዳጣ ትነግራታለች ማለት ነው። ዳጣም ደግሞ አዎ እያወራሉ ማለት ነው። እንግዲህ መሀሊትም እንግዲህ በነ መድብል እጅ ተይዛ ታግታለች ማለት ነው። እንግዲህ ባለፈው ምዕራፍ ላይም ከዛ ምሳሌ እማዬ ምን ሆና ነው እዚህ ቤት አለይ እንዴ ድምጿን እየሰማሁት ነው ስትል፣ ከዛ ቅድስት ደግሞ ዝም ብለሽ ነው ከውጭ ነው ድምጿ እየመጣ ያለው እንጂ እቤት ውስጥ እኮ አይደለም ማለች። ከዛ እያጃጃሏት እያለ ቅድስት እንቅልፍ ጥሏት ስትተኛ፣ ከዛ ቅድስትን አይኗን እንደዚህ በእጇ እንደዚህ ግልጥ አርጋይታ መተኛቷን ስታውቅ ቀስ ብላ ወደ መሀሊት ክፍል ትሄዳለች። መሀሊትም እንግዲህ ቅድስትዬ በጣም ማነው መሀሊት ምሳሌዬ በጣም ናፍቀሽኛል። በጣም ነው ማስመሰል የምችልበት ታውቃላችሁ። እቺ መሀሊት የምትባል መርዝ ሴትዮ ማለት ነው። ይፍራታ ደግሞ በጣም ገንዘብ ትወዳለች። ያው መሀሊትም ገንዘብ ትጠላለች ማለት አይደለም። ሁለቱም የገንዘብ ሰው ናቸው። ከዛ እንግዲህ ምሳሌዬ በጣም ናፍቀሽኛል ነይ እስኪ ብላ ካታለለቻት በኋላ መቼም ምሳሌም ብዙ ነገር አድርጋታለች። ግን ምሳሌ በጣም የዋህ ናት። ህፃን ልጅ ስለሆነ መቼም እንግዲህ ለሁላችንም የህፃን ልብ በሰጠን የሚባለው እውነት ነው። መሀሊት መናት ምሳሌ ግን ብዙ ነገር እያደረገቻት እያየች እንኳ ግን ወደ እሷ ስትጠቀት ከዛ ቀስ ብለሽ እጄን ፍቺኝ ትላታለች። ይቺ ምስኪን ልጅ እጇን ስትፈታት ከዛ በኋላ አንገቷን ይዛ ከዛ ቅድስትን ብንን ስትል የለችም ከበጣ ገቧ። ከዛም ስትሄድ ምን ሆነሽ ነው ስትል ከዛ እንግዲህ ከዛ በኋላ ልትገላት ስትል በቃ ከዛ ነይ ፍቺኝና እሄዳለሁ ስትል ከዛ ቅድስትም ደግሞ አልፈታሽም ስትላት በቃ ይቺ ልጅ እገላታለሁ ስትል ከዛ ቅድስት ደግሞ
ልትፈታ ስትል ከዛ ማለት ፈታኛ ላይ እያለቻው ጋር ከዛ ህጅ ቢላ አምጪና ቆረጩ ትላታለች። ከዛ ቢላውን ለማምጣት ስትሄድ ለመድብል ደውላ ድረስልን ትለዋለች። ከዛ በቢላ እየቆረጠች ቆርጣት ልክ ስትሄድ ከዛ ምሳሌን አንገቷን አንቃ ይዛ አግታት ፈለገኝ ማለት ነው። ከዛ ይዛ ልክድ ስትል መድብል መጥቶ አድኗታል ማለት ነው። አሁን እንግዲህ ደግሞ ዝናን ሊይዙት ነው ማለት ነው መድብል ማለት ነው። እንግዲህ ሞገስንም አትፍራ፣ ብዙ ነገር ሊፈጠር ስለሚችል ራስክን አዘጋጅ። እኔ እንደሆንኩኝ በእስር ቤት ነው ህይወቴን ሁሉ ያሳለፍኩት። ምንም ነገር አልጨነቅም። ለአንድ ወንድሜ ሳልሆን አንድ ወንድሜ ካልተገኘ ሁሉንም ቢሆን እጨርሳቸዋለሁ እያለ ነው። ከዛ ሞገስም እኔ ለሉላ ብዬ ነው እንጂ እኔም ወንድሜ ጠፍቶ እኔም እያጀገኑ ነው ማለት ነው መድብል። ከዛም እንግዲህ ተነሳ፣ ምንም መፍራት የለብህም ግን ራስክን ጠብቅ፣ ምንም እንዳትሆን። እኔ እንደሆንኩኝ ምንም ችግር የለብኝም። ምንም ልጅም የለኝም ሚስትም የለኝም። በእስር ቤት ነው ህይወቴ ያለፈው። አሁንም ለወንድሜ ስል ብዙ ነገር ልሆን እችላለሁ። አንተ ግን ተጠንቀቅ ሲለው ከዛ ሞገስም እሺ ምንም ችግር የለም፣ እኔም ትንሽ የሚያስፈራኝ የሉላ ጉዳይ እንጂ እኔም ለራሴ አላስብም ሲል ከዛ ዝናም እንግዲህ ደረቱን ነፍቶ ማለት ነው። በጣም ጉረኛ ሰውዬ ነው። ደረቱን ነፍቶ ንፍትፍት ብሎ ማለት ነው ይመጣል ማለት ነው። ከዛ ደግሞ መድብል ልብሱን ከፍ ከፍ ሲል ያደርግ ከዛ በኋላ ይመጣን ማለት ነው። ከዛም እንግዲህ ጥያቄ ይጠይቀዋል ማለት ነው። ጥያቄም ሲጠይቀው እኔ የማውቀው ነገር የለም ሲለው ከዛ ትናገር እንደው ተናገር፣ ወንድሜ የት እንዳለ ተናገር፣ ካልተናገርክ በዚህ ጥይት ነው በጣጥሼ የምጥልህ ሲለው ከዛ እሱም ደግሞ እንደማይመታው አውቆ የፈለግከውን ነገር አድርግ፣ ወንድ ከሆንክ እስኪ ተኩስብኝ ይለዋል። ከዛም መድብልም በጣም ይናደዳል ማለት ነው። እዚህ የመጣችሁኝ ለኬ እዛ አንተን ወንድ አደረገህ አይደለ? አንተንም ወንድ አደረገህ አይደለ? አንተ ድሮ ፈሪ ነበርክ ሲለው ለሞገስ እኔ አትሳሳት፣ እኔም ድሮ ወንድ ነኝ። ምን ፈል ተረጋጋ፣ ይሄ ተረጋጋ ትላለህ እንዴ? ልትጣላኝ አይደለህ እንዴ የመጣው? ከዛ መድብልም ተረጋጋ ሲለው ስማ እኔ አንድ ነገር ልንገራችሁ፣ እንደናንተ አይነቱን መቶ መታለው። ምን 100 ሰው ትጠራለህ? ለአንተ እኔ እበቃለሁ ብሎ መድብል በጀግንነት ይነግረዋል። መቶ ይላን እንዲህ አሁንም መድብል ፈርቶት ሳይሆን ችግር ውስጥ እንዳይገባ ፈልጎ ነው ማለት ነው። ከዛም እየሳቀ ምን ትስቃለህ? እውነቱን ትናገር እንደው ተናገር ሲለው ከዛ እዚህ ካንተ ውጭ ሌላ ሰው አለ አለው። እባክህ ባለህበት ቁም፣ አትፍሩ፣ ንግጥሙኝ። ወንድ ልጆች አይደላችሁ። ወንድ ልጅ ሲጀመር ይገጥማን እንጂ ወደኋላ አይሸሽም። ሁለት አይደላችሁ እንዴ? ምናልባት እንደ ወንድ ተቆጠርክ አንተ አለው ሞገስን። እኛ ልንደባደብ አይደለም የጠራን ሲሉት እና ደግሳችሁልኝ ነው ወይ? ሰርግ ደግሰህ ነው ወይ እየጠራኸኝ ሲለው ካሌብ ሞሲሳን ታውቀዋለህ ወይ ሲባል በጣም ድንግጥ አለ ማለት ነው። እንግዲህ ከእሱ ጋር ወንጀል ይሰራል ማለት ነው። በጣም ከባድ ወንጀል። ምንድን ነው ያልከው? ካሌብ ሞሲሳን ታውቀዋለህ ወይ ያለው። ካሌብ ሞሲሳን ታውቀዋለህ ወይ ሲባል በአፍንጫው ደም ሊመጣ ነው። ትንሽ ነው የቀረው እና ምን ታውቃለህ ስለሱ ምን ይሆን ብሎ ድንግጥ ብሎ ምን እንደምትሰራ ደርሰንበታል፣ ምንም አልሰራም ብሎ ሰውነቱ ተንቀጠቀጠ። ምንም የምታውቀው ነገር የለም ሲል አንድ ነገር ብቻ ነው የምንፈልገው፣ ብሩክ የት ነው ያለው? ትናገር እንደው ተናገር። አላውቅም ብሎ ጭራሽ ስለእናንተ ብሩክ እኔ ምን ይመለከተኛል ብሎ ጭራሽ አበደ። ይመለከተህን፣ ሁሉንም ነገር ታውቃለህ። ስማ እድል እየሰጠንህ ነው። ማሰብ ካልቻልክ በስተቀር ትነግረናለህ። ባልነግርስ ምን ታመጣለህ ሲል በጣም ጉራውን ነፋ ማለት ነው። አቤት ዝና የሚባል ሰውዬ ጉረኛ ሰው ነው በዚህ ምድር ላይ በጣም የሚያስጠላኝ ማለት ነው። ጉረኛ በጣም ያስጠላን። ያለኝ እንደዚህ ነኝ፣ ጎበዝ ነኝ ምናምን፣ እሱ ደግሞ እኔ ሀብታም ነኝ፣ እኔ ያለኝ በጣም ጀግና ነኝ ነው የሚለው። ግን ጥሩ ስራ እየሰራ አይደለም፣ ወንጀል እየሰራ ነው ንብረቱን የሚያመጣው ማለት ነው። ግን ሞገስን ማለት ነው በህገ ወጥ ነው እንደ ብሩን ያፈራው ሀብታም የሚሆነው ብሎ በመንግስት አስይዞበታል ማለት ነው። ስለዚህ እሱም አይቀርለትም። እሱም ጭራሽ ወንጀል የሆነ ስራ መጎሰስ መቼም ልብስ ነው እያስገባ እንትን የሚለው እሱ ግን በጣም
መርዝ የሆነ ነገር ነው እየሰራ ያለው። ቆይ ግን መሀሊት ተኝታ ነው ወይ ለምን እድል ትሰጫታለሽ ብላ ዳጣ ምንም ቢሆን እኮ ከእጇ በልቻለሁ እንዴት ላደርጋት ብላ መሀሊት እንግዲህ ማናት ቅድስት እንግዲህ ምስኪን ናት። መሀሊት እኮ በጣም መጥፎ ሰው ናት። ሚስቱ ከነበረች ሁሉ ነገር ቅድስትዬ በእናትሽ ነይ እንግባና እንረጋግጠት። አይሆንም ዳጣ፣ የታሰረ ሰው የተሸነፈ ሰው እኮ አይመታም። እሷ እኔን አስራ አይደለ እንዴ የቀጠቀጠችኝ? ውሻ እንኳ ከታሰረ ሌላ ውሻ አይበላውም። እኛ ሰዎች ግን ከውሻ እናንሳለን እንዴ? ኧረ ከስንት ከውሻ ያለ ሰው በተኛበት የሚገልና የሚደፍር አሉ እኮ አለች። በማንነቱ የሚገድል ስንት ከውሻ በታች የሆነ ሰው አለ ላይ። እውነቷን ነው ዳጣዬ፣ ስንት መጥፎና አረመኔ ሰዎች አሉ በዚች ምድር ላይ። በጣም መጥፎና አስመሳይ ተንኮለኛ ሰዎች አሉ። በዛውም ልክ ደግሞ በጣም እንደ ሰው የሚያዝኑ ለሰው የሚቆረቆሩ በጣም ደግ የሆኑ ሰዎችም አሉ። በጣም ደስ የሚሉ ማለት ነው። እንግዲህ ደግሞ በዛው ልክም ደግሞ አረመኔ ሰዎች አሉ። አንቺ እንደነሱ መሆን ፈልገሽ ነው ወይ አለቻት ቅድስትዬ። ከዛ ዳጣም ውሻ ማነስ ነው ወይ ስትላት፣ አይ እኔ አልፈልግም እንደውም ትቼዋለሁ። ስሚኝማ ቅድስትዬ አሁን አስበሽዋን ዝና እዚህ ቤት ቢወጥ ዝናን እዚህ ቤት ቢያመጡ ስትል፣ ከዛ ቅድስትዬ ደግሞ ኧረ በስመ አብ እዚህ እንዲያመጡት አልፈልግም ስትል፣ ለነገሩ እውነትሽን ነው ዝና እኮ በ3 በ4 ሰንሰለት እኮ ራሱ ቢታሰር እኮ በጥሶ ነው የሚመጣው አንችለውም እያለቻት ነው ቅድስት ማናት ዳጣ። ከዛ ቅድስት ደግሞ እኔ እሱን ፈርቼው ሳይሆን ልጅቷ እንድትጨነቅ አልፈልግም። እዚህም እናቴ ታሰረች መሀሊት ምን ሆና ነው እያለች እያስጨነቀችን ነው። ደግሞ መቶ ዝና እንዲጨመር አልፈልግም አለች። ለእሱ ብዬ አይደለም ምሳሌ በጣም ነው የምትጨነቀው። መሀሊት እንኳ እዚህ በመሆኗ የምታደርገው ነገር ግራ ገብቷታል። አዘነችላት አይደለ? ምሳሌ እኮ በጣም አዛኝ ናት። ያኔ እንደዛ እያመነጨቀቻት እንኳ ራሱ እማዬ ነበር የምትላት። አሁንም መሀሊት አለቻት እንዴ? አሁን ራሱ እንደዛ እንቃት ራሱ እማዬ ብላ ነው የምጠራት። ንጹሕ ስለሆነች እኮ ነው። ለዛ አይደለ እንዴ የህፃን ልጅ ልብ ስጠኝ የሚባለው አለች ቅድስትዬ። አዎ ህፃኖች ምንም አያውቁም፣ ልባቸው ንጹሕ ነው። ስለዚህም እዛ እንግዲህ መድብል ትናገር እንደው ተናገር፣ ዛሬ እንዳህያ አልታገልህም፣ ትናገር እንደው ተናገር፣ ባለህበት ቁም ሲለው የማልተኩስ እንዳይመስልህ ሲለው፣ እሱ ደግሞ ደረቱን ነፍቶ እኔ እድሜ ዘመኔን እስር ቤት ነው ያሳለፍኩት ካሌብ ሞሲሳ ማን ነው ሲለው፣ ከዛ እንግዲህ ሊናገርም አልቻለም። እስር ቤት የከተታቸው እነ ኪሩቤል እነማን ናቸው? ምንድን ነው የሚሰሩት ሲለው፣ ከዛ ምን በደንብ አውቃለሁ ካሌብ ዝዋይ ላይ ስላስገደለው ሰላቢል ምንድን ነው የምታውቀው ሲለው፣ ከዛም በጭንቀት ምንድን ነው የምታወራው አለ። ልጨምርልህ እነግርሃለሁ ካሌብ ከሚሴ ላይ ስላለው እርሻ ምንድን ነው የሚያደርግበት ሁመራ ላይ ያለውን እርሻ ሰሊጥ ነው የሚሰራበት ወይስ ጥጥ ነው የሚያበቅልበት? ልጨምርልህ ሻሸመኔ ላይ ያለው እርሻሽ ቲማቲም ነው የሚያበቅልበት? እስኪ ስለ ካሌብ ንገረኝ፣ ሁሉንም ነገር ንገረኝ። ቆይ ግን ማነህ አንተ ይሄን ነገር ልታውቅ ቻልክ? እኔ መድብል ነኝ፣ የብሩክ ታላቅ ወንድም መከታው ነኝ አለ። ወንድሜን ምንድን ነው ያደረጋችሁት ብሎ ገላችሁት ነው ወይ የቀበራችሁት ወይስ ምንድን ነው ያደረጋችሁት? ትናገሩ እንደ ተናገሩ ብሎ መድብልም እንግዲህ በኩራት እየተናገረ ነው ማለት ነው። ከዛ ዝና ደግሞ እየተንቦቀቦቀ ነው ማለት ነው። ደረቱን ነፍቶ እንደመጣው አይደለም። ከዛም እንደዛ ሲለው ንገረኝ፣ እኔ ካንተ የምፈልገው ይሄንን ብቻ ነው። ወንድም ያለው የት ነው? ምንድን ነው ያደረጋችሁት? ንገረኝ ትናገር እንደሆነ ሲለው አላውቅም፣ እመነኝ ዝና እገልሃለሁ አለው። የኔ ህይወት ያበቃች የተፈጸመች ናት። ወንድም ያለው የት ነው? ተናገር እገልሃለሁ አለው። ከዛም ሰውነቱ እየተንቀጠቀጠ ይስቃል ማለት ነው። እንግዲህ ዝና በጣም መጥፎ ሰው ነው ማለት ነው። የሞገስን ፍቅረኛም እንግዲህ ሉላን ወስዶ ለብዙ ጊዜ ከሱ ነቅጦ፣ ከዛ ሉላም ደግሞ ሞገስን እገለዋለሁ ሲለው ስለነበረ ከዛ ሉላም እንግዲህ እሱን ከሚገለውማ የማፈቅረው በሰላም ይኑር ከኔ ጋር ቢለይም ብላ
ሞገስን አላፈቅርህም ብላ ለብዙ ጊዜ ተለይተው ነበር። አሁን ግን ሞገስ ወስዷት ሞገስ ጋር ነው ያለችው። ከዛ ይህም ጨካኝ ሰውዬ ለመውሰድ ብዙ ነገር እየጣረ ነበር። መድብል መጥቶም እንግዲህ ከሞገስ ጋር ብዙ ጊዜ እንድኖር እየሆነች ነው ማለት ነው። መጨረሻውም ያማረ ይሆናል ብዬ አስባለሁ። ይሄ መናጢ ጉረኛ የሆነ ሰውዬ እስር ቤት ቢገባ በጣም ደስ ይለኛል ማለት ነው። ዝና የሚባል ተንኮለኛ ማለት ነው። ወንድምህን ነው ወይ የምትፈልገው? የወንድምህን መገኛ እሱ ብቻ ያውቃን ብለን የምትገምተው እኔን ነው አይደል አለው። ከዛም እየሳቀ እየገረፈጠ እና ልትገለኝ ነው ግደለኝ አለ። ከዛም እኔ ነኝ አይደለም አውቀው፣ እስኪ ግደለኝ እተኩሳለሁ፣ አችልም አታስፈራራኝ ሲል ከዛም እንግዲህ አስፈራርተህን መረጃ ለመውሰድ ነው አለው። እኔ ምንም የማውቀው ነገር የለም። አንድ ነገር ግን በደንብ ወቅ ማወቅ ያለብህን ነገር መረጃ አውቀሃን፣ ግን ይህን መረጃ ያወቅከው እስር ቤት ነው አለው። ወይስ ጥሩ ደህንነት ነህ አለው። ስለ ብሩክ መረጃ ሳትነግረኝ ወደ ኋላም ወደፊትም እንዳትል እተኩሰዋለሁ ሲለው፣ ከዛም እንግዲህ ተኩስ ብሎ ጭራሽ ፊቱን አዙሮ ይሄዳል ማለት ነው። ከዛ እንግዲህ መድብል ከእግሩ ላይ ተኩሶበት ይዞት አግቶት ቢያስለፈልፈው ጥሩ ነው ብዬ አስብ ነበረ፣ ግን ያው ለቆታን ማለት ነው። ከዛ ሞገስም እንዳተኩስ ተው በቃ። ከዛ ዘወር ደግሞ አንተ ደግሞ ሞገስ ሚስቴ እንደወሰድካት ሚስት በዋዛ የምትቀር እንዳይመስልህ፣ ሳትነግረኝ መራመድ ካልቀጠልክ ተኩሳለሁ፣ አተኩስም እተኩሳለሁ አለ። ከዛም አንተ እኔ ዝና ነኝ እኮ ወንድ ልጅ ከሆንክ ተኩስ ብሎት ትቶት ይሄዳል። ቁም ብዬሃለሁ ብሎ መድብልም ለመተኮስ እንትን ሲል ከዛም ጭራሽ እንዲህ እያባጨ በሁለት እጁን እየወለወለ ደረቱን ነፍቶ መጥቶ ነበር። ደረቱን ነፍቶ ተመልሶ ሄደ። በቃ ተው መድብል፣ ይቺ ቀን ከኛ ትለፍ፣ እመነኝ መድብል፣ ዝና ፈርቷን ደንግጧን ብሎ ሞገስም እጁን አላቀቀው። እንግዲህ ይሄ ክፉ ሰውዬም እንግዲህ ወደ መጣበት ተመልሶ ሂዶ ከዛ እንግዲህ ቅድስት ደግሞ ሽንኩርት እየላጠች ከዛ ዳጣ ደግሞ ዝም ብላ ጎንበስ ጎንበስ እያለች ስሚኝማ ቅድስትዬ አባቴ እኮ ማለት ነው አለች። ዳጣዬ አሁንስ ታደከምሽኝ አባቴ እቴ እኮ ውሃ እኮ ወይ አንድ ቀን ውሰጅና አስተዋውቂኝ። አደረቅሽኝ እኮ ምንድን ነው ሁልጊዜ አባቴ እህቴ ውሃ ምናምን እያልሽ በጣም የኔ ልብ አደረቅሽው አለቻት። ከዛ ዳጣ ደግሞ እንዲህ ኧረ አስተዋውቅሻለሁ፣ እንደውም ከሰላምዬ ጋር አስተዋውቅሻለሁ። አቤት ሰላምዬ የምትሰራው ፍርፍር እኮ አለች። ምን ነው ከእኔ ፍርፍር በልጦ ነው አለች። አንዴ አንቺ የእሷን ፍርፍር እኮ ገና አንዴ ስትቀምሹ አይንሽን ትጨፍኝና ሰማይ 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 ይታይሻል። በስማ የሰላምዬ ፍርፍር እኮ በቃ ፍርፍር የሰራሽ ቀን በቀን 3 ጊዜ ነው ቁርሴን የምበላው አለች። ኧረ እንዳታደያቸው በደህና ቀን የሰበሰቡትን ሀብት እንዳታከስሪያቸውም ስላልቀመሹ እኮ ነው። ሲጀምር አንቺ እዛ ቤት የሰላምዬን ፍርፍር ከበላው በኋላ የአንቺ ፍርፍር ራሱ የሽሮ ፍትፍት ነው የሚሆንብኝ አለች። ከዛም አንቺ ብላ ቂጧን አለቻት። አንቺ ምስጋና ቢስ ብላ ቂጧን ከመታቻት በኋላ እስኪ ነይ እንግዲህ አንቺ ሽንኩርት ከታፊ። በነገራችን ላይ ቅድስት ለብሩክ ብላ እንግዲህ ብሩክ እንዳይታሰር ብላ ታስራ ሳለ ዳጣ ምግብ ስሪ ተብላ ለመስራት እንግዲህ እስኪ ምሳሌ እስኪ ምግብ ስሪ ብላት ከዛ ለመስራትም አልቻለችም ነበረ። አሁን ደግሞ ቅድስት ልትሞክራት ነው ማለት ነው። ከዛ ሴት ይውጣሽ ስሪ እስኪልሽ የኔን ሽሮ ፍትፍት ነው እያልሽ ምንድነው ሽንኩርት መክተፍ ቁም ነገር ነው ወይ ብላ ሽንኩርቱን ምስና ቢላውን ስትሰጣ ሽንኩርት ወደቀ። ገና አሁን ሳከትፊው ሽንኩርት ወደቀ አለቻት። ከዛም ዳጣ ደግሞ ምንድነው ይሄን የሚያክል ቢላ የምትሰጭኝ አለች። ከዛ ቅድስት ደግሞ እና የተከትፊ እንደው ከተፊ ምንድን ነው ወይ አንቺስ ሙያ የሌለሽ ብላ ተናገረቻት ማለት ነው። እንግዲህ በጣም ደስ ይላሉ። ከዛም እንግዲህ
ሞገስ ደግሞ እንድትተባበረን ትነግረናለች። መሀሊት በመሀሊት ተጠቅመን ሞገስን አግተን ማነው ዝናን አግተን የፈለግነውን ነገር ማድረግ እንችላለን። እንደዚህ በቀላሉ አንተወውም፣ መረጃውን ያወጣል። ስለዚህ መሀሊትን መጠቀም አለብን። መሀሊት እኮ በጣም ትፈራለች። እኔ ዝና ጋር ከመሄድ እዚሁ እናንተ ግደሉ ይብላለች ብሎ መድብል ለሞገስ ሲለው አይ ምንም አትልም እኛን ወስዳታለን። ከዛ በኋላ ሁሉንም ነገር በእሷ እናውቃለን። ስለዚህ እሷን እንጠቀም ብለው ሞገስና መድብልም አወሩ ማለት ነው። እንግዲህ ደስ የሚል ድራማን አስተማሪ የሆነ ድራማ ነው ማለት ነው። በተለይ ስለ እንጀራ እናት በጣም ተምረንበታል። መሀሊት በጣም ተንከሴስና መናጢ ለልጇ የማታስብ የራሷን ልጅ ብኮ እንደዚህ ታረጋታለች ወይ የሰው ልጅ ስለሆነች ነው ብለን እንድንረዳ አድርጎናል ማለት ነው። የመሀሊት የእንጀራ እናት እንደ መሀሊት አይነት የእንጀራ እናቶችን ፈጣሪ ከምድረ ገጽ ያጥፋልን ማለት ነው። እናቶቻችንን ዘላለም ያኖርልን እና ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ